السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. زاري إن شاء الله سمنتين درساتنا باب الخوف من الشرك. كذب في تنبروا باب من حقق التوحيد توحيدا يرغغط السو توحيدا بتموالى ملك ويسغኝ سو دخل الجنة بغير حساب ولا عذاب ያለ ምርመራ ያለ ቅጣት ጀነት ይገባል የሚል ርዕስ ነበር የተመለከትነው። ከዛው ጋር አብሮ ፍሰቱን የጠበቀ ተያያዥ የሆነ ርዕስ ነው ዛሬ የሚከተለው። باب الخوف من الشرك ወይም باب الخوف من الشرك كشرك مسغاتن شركن مفراتن የሚመለከት ርዕስ ነው። የዛሬው ርዕሳችን ሽርክን መፍራትን የሚመለከት ርዕስ ነው። ተውሂድ በሁለት ነገር ነው የሚሟላው። አንደኛው ራሱን ተውሂድን በመገንዘብ በማወቅና በማስገኘት፣ ሁለተኛ ሽርክን ተረድቶ ከሽርክ በመራቅ። አንድ ላይ ባልተገኙበት የተውሂድ መረጋጋት የተሟላ ሊሆን አይችልም። እንዲያውም ጎደሎ ነው የሚሆነው፣ ባዶ ነው የሚሆነው። ስለዚህ ለዚያ ማረጋገጫ እንዲሆን ይህንን ርዕስ አስከተሉ። الخوف من الشرك ከሽርክ መፍራትን ሽርክን መስጋትን የሚመለከት ርዕስ ነው። ሽርክን መፍራት ተውሂድን ከማረጋገጥ ስለሆነ ነው ከዛኛው ርዕስ አስከተለው ያሰፈሩት። ስለዚህ ሽርክን መፍራት ተውሂድን ከማረጋገጥ ነው። ሰዎች ባላቸው የተውሂድ ግንዛቤ ወይም ባላቸው ዕለታዊ ጥንቃቄ ራሳቸውን ሊሸውዱ አይገባም፣ ሊሸነግሉ አይገባም። ሁልጊዜም በተጠንቀቅ ሊሆኑ ይገባል፣ በስጋት ሊሆኑ ይገባል። ባላሰቡት መልኩ ባልጠበቁት አቅጣጫ ሽርክ ሊገባባቸው ይችላል። ስለዚህ ይህንን ታሳቢ በማድረግ ሽርክን መፍራት ያስፈልጋል። ፍርሃቱ ምንድነው ፋይዳው ከተባለ ፍርሃቱ የሚወልደው ነገር አለ፣ የሚቀሰቅሰው ነገር አለ። እሱ ምንድነው? እዚህ አደጋ ላይ ላለመውደቅ ከዚህ አደጋ ለመትረፍ ሲባል የሽርክን ምንነት መማር ይከተላል። ሽርክን ሲፈራ አንድ ሰው ሽርክን አደገኝነቱን ሲረዳ ከዚህ አደጋ እንዴት ነው የምተርፈው ብሎ ለመማር ለመጠንቀቅ ወደ ሽርክ የሚያደርሱ መንገዶችን ለመለየት ቀስቃሽ ሆነዋል። ለዚያ ነው ስጋቱን ማወቅ የተፈለገው። ይህን ያክል አስፈሪ ነው፣ ይህን ያህል አስጊ ነው ከተባለ ሽርክ ማለት ምንድነው? ሳያውቁ መጠንቀቅ ትርጉም አይኖረውም። አንድ ሰው አንበሳ የሚባል አውሬ አለ ተብሎ ተነግሮት አንበሳ ምን እንደሆነ ካላወቀ ቀድሞ ፍየል የማያውቅ ከሆነ ፍየል ቢያይ ራሱ ይበረግጋል። አያውቅማ። ፍየልን ከአንበሳ የማይለይ ከሆነ ድንገት መንገድ ላይ ፍየል ቢገጥመው አንበሳ ማለት ይሄ ነው እንዲህ ብሎ ይበረግጋል። ሽርክንም በትክክል ያልተረዳ ሰው በትክክል ሊጠነቀቅ አይችልም። ስለዚህ الخوف من الشرك ፋይዳው ምንድነው? من ثمراته ከፋይዳዎቹ ከፍሬዎቹ ውስጥ አንዱ የሚጠነቀቅበትን መንገድ ቆም ብሎ አስቦ እንዲማር ይቀሰቅሰዋል፣ ያነሳሰዋል። ሽርክ ምንድነው? እንዴት ነው የምጠነቀቀው? ወደዚያ የሚያደርሱ ነገሮችስ ምን ምን ናቸው? እነዚህን ሲያውቅ የበለጠ ከስጋት ቀጠና የራቀ ይሄዳል ማለት ነው። ልክ ሁዘይፈة بن اليمان رضي الله عنه من እንዳሉት ሰዎች ስለ ኸይር ሲጠይቁን ስለ ሸር ነበር የምጠይቀው አሉ። ምክንያታቸውን ሲገልጹ مخافة أن يدركني እንዳልወድቅበት እንዳያገኘኝ በመፍራት በመስጋት ነው ይላሉ። ገጣሚው ምን ይላል? عرفت الشر لا للشر ولكن للتوقيه ሸርን አወቅኩኝ ሸርን ተማርኩኝ ተንኮል ፈልጌ ሳይሆን ለመጠንቀቅ ነው ለመራቅ ነው። ምክንያት فإن من لا يعرف الشر من الخير يقع فيه شرن كخير ያለየ ሰው ይወድቅበታልና። ሁለቱን ልዩነታቸውን ያላወቀ አበጀሁ ብሎ አሳመርኩ ብሎ ጥፋት ላይ ሊወድቅ ይችላል። ስለዚህ ሽርክንም አንድ ሰው አስጊነቱን በተረዳ ቁጥር ይህን ያክል አስፈሪ ነው ሲባል ከዚህ ጥፋት እንዴት ነው የምተርፈው? ባላሰብኩት ባልጠበቅኩት አቅጣጫ እንዳልወድቅበት እንዴት ነው የምጠነቀቀው እያለ ወደ መማር
ይቀሰቅሰዋል ማለት ነው እንጂ ሰዎች ከትምህርት ከራቁ እንዴት ነው የሚጠነቀቁት? በአሁኑ ሰዓት በርካቶች በተለይ አካዳሚ ትምህርት የቀመሱ ሰዎች የተውሂድ ትምህርት አይጣፍጣቸው መፈላሰፍ ነው የሚፈልጉት። በአሁኑ ሰዓት ሰው እንዴት ድንጋይና ዛፍ ያመልካል ይላል። ሲጀመር ሽርክ ምን እንደሆነ አልተረዳም። ይሄ ሰውዬ የሽርክን አስጊነትም አስፈሪነትንም አልተረዳም። ቢረዳ ሲጀመር ምን ያደርግ ነበር? ቁጭ ብሎ ይማር ነበር። በትክክል ይለየው ነበር። የሚያነሳው ተቃርኖ መፈላሰፍ ስለ ተውሂድ በቂ ግንዛቤ እንደሌለው የሽርክን አስፈሪነትና መንገዶችን እንዳለየም ያጋልጥ ነው። ባቡል ኸውፍ ሚነ ሽርክ ከሽርክ መፍራትን ሽርክን መስጋትን የሚመለከት ርዕስ ነው። የሽርክ ተቃራኒው ምንድነው? ተውሂድ። ተውሂድ ምንድነው ብለናል ከዚህ በፊት አጭር አካታች የሆነ ትርጓሜ ያሳልፈናል። አጠር ያለ ኢፍራዱላህ ሱብሓነሁ ወተዓላ ቢማ ይኽተሱ ቢሂ የላቀውን የጠራውን አላህ እሱ በሚለይባቸው ነገሮቹ መለየት ለሱ ብቻ ማድረግ ማለት ነው። ይሄ ሁሉንም የተውሂድ ክፍሎች ጠቅልሎ የያዘ ትርጓሜ ነው። ይሄን ታሳቢ አድርገን ሽርክንም በዚሁ መልኩ ልንተረጉም እንችላለን። ስለዚህ ሽርክ ምንድነው ከተባለ ተስዊየቱ ገይሪላህ ከአላህ ውጭ ያለን አካል እኩል ማድረግ ነው ቢላህ ከአላህ ጋር ከአላህ ውጭ ያለን ነገር ከአላህ ጋር ማነጻጸር ማስተካከል ነው። ያ አካል ሷሊህም ይሁን ጧሊህም ይሁን ከፋም ለማም የሰውየው ደረጃ የጥፋቱን ትርጓሜ አይቀይረው። ስለዚህ የአላህን ሐቅ ለአላህም ለፍጡርም ማድረግ ቢማ ሁወ ሚን ኸሳኢሲሂ እሱ በሚለይባቸው ነገሮቹ ሌሎች ፍጡሮችን ከሱ ጋር እኩል ማድረግ ይሄ ነው ሽርክ ማለት። ለምሳሌ ዒባዳ የአላህ ሐቅ እንደሆነ እናውቃለን። ዒባዳን ለአላህም ለፍጡርም መስጠት ምን ይሆናል? የሱ ሚን ኸሳኢሲሂ ከሚለይባቸው ሐቆች ውስጥ ነው ዒባዳ አምልኮት። በዚህ ልዩ ሐቁ በተመሳሳይ ለአላህ እንደሚሰጠው ለፍጡር የሚሰጥ ከሆነ ምን ይሆናል? ሽርክ ይሆናል። ተላሂ ኢን ኩና ለፊ ضላል ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን በአላህ የሆነብን በእርግጥም ግልጽ የሆነ ጥመት ላይ ነበርን ይላሉ ሳት ሲገቡ አጋሪዎች። ምክንያታቸውን ለዚህ የዳረጋቸውን ሲናገሩ ምንድነው የሚሉት? ኢዝ ኑሰዊኩም ስናስተካክላቸው እኩል ስናደርጋቸው ነበር ቢረቢል ዓለሚን ከዓለማቱ ጌታ ጋር ከዓለማቱ ጌታ ጋር እኩል ፈጣሪ ናቸው አላሉ፣ እኩል ረዛቂ ናቸው አላሉ። ነገር ግን ወደ አላህ አዳራሽ አቃራቢ አድርገው በማሰብ ለሱ ብቻ የሚሰጡ ሐቆቹን በተመሳሳይ ጊዜ ለነዚህ ፍጡሮችም ሲሰጡ ነበር። ይሄንን ነው ከፈጣሪ ጋር እኩል ስናደርጋቸው ነበር ብለው የሚገልጹት። ኢዝ ኑሰዊኩም ቢረቢል ዓለሚን ያሉት በምንድነው እኩል ያደርጓቸው? በአምልኮት ነው እኩል ያደርጓቸው። ስለዚህ ሽርክ ማለት ከአላህ ውጪ ያሉ ነገሮችን እሱ በሚለይባቸው ነገሮች እኩል ማድረግ ነው። ይህንን መነሻ ስናደርግ የሽርክ ምድቦቹ 3 ናቸው ማለት ነው። በሩቡብያ ያለ ሽርክ አለ፣ በአስማእ ወሲፋት ያለ ሽርክ አለ፣ በኡሉህያ ያለ ሽርክ አለ። ስለ ሽርክ ስናወራ በብዛት ከፊታችን የሚመጣው በኡሉህያ ያለው ነው፣ በዒባዳ ያለው ሽርክ ነው። እርግጥ ነው አብዛኛው ሽርክ እዚህ ላይ ስለሚገጥመን አምሯችን ላይ ቀድሞ ይመጣል። ነገር ግን ሶስቱንም የተውሂድ ክፍሎች በትክክል ካልተያዙ ወደ ሽርክ ሊያደርስ ይችላል። በሩቡብያ ያለ ሽርክ አለ። ለምሳሌ ለአላህ ልጅ መስጠት ነሳራዎች ጋር እንደሚታየው ማለት ነው። መሲህ የአላህ ልጅ ነው እንደሚሉት ይሁዶች ጋር ዑዘይር ኢብኑ አላህ ዑዘይር የአላህ ልጅ ነው እንደሚሉት ሩቡብያ ጋር የሚገናኙ ሽርኮች ናቸው። ሌላ ደግሞ አስማእ ወሲፋት ጋር ለአላህ ስብሓንሁ ወተዓላ በቁርአን በሐዲስ የመጡ መገለጫዎቹን እያዛነፉ ማስፈር ከፍጡራን መገለጫዎች ጋር ማመሳሰል ወይም ማራቆት፣ እነዚህ ነገሮች በአስማእ ወሲፋት ላይ ያሉ ሽርኮች ናቸው። በኡሉህያ ወይም በዒባዳ ላይ ያለው ሽርክ እዚህ ኪታብ ላይ በሰፊው እየተገለጸ ያለው ነው። በሌሎችም የሼኹ ኪታቦች በብዛት የሚያጠነጥኑት ይህኛው የሽርክ አይነት ላይ ነው። ስለዚህ ሽርክ ምድቦቹን ካየን ሶስቱ የተውሂድ ክፍሎች ሲዛነፉ 3 አይነት ሽርክ ሊመጣ ይችላል ማለት ነው በትክክል ካልተያዙ። ከመጠን አንፃር ካየነው ሽርክ 2 አይነት ነው። ትልቁ ሽርክና
ትንሹ ሽርክ ማለት ነው ባቡል ኸውፍ ሚነ ሽርክ ከሽርክ መፍራትን ሽርክን መስጋትን የሚመለከት ነው ይሄ ፍርሃት ያስተዋዮች ያገናዛቢዎች መገለጫ ነው አላህን መፍራት ነው እዚህ ውስጥ ያለው ሽርክን መፍራት የተፈለገው አላህን ከመፍራት የመነጨ ነው فذكر نفعت الذكرى ማስተዋስ መገሰጽ በሚጠቅምበት ቦታ ገጽጻቸው የሚያስተውሱ የሚገሰጹ ከሆነ ንገራቸው ሰየዘከሩ من يخشى በርግጥም እሱን የሚፈሩ ሰዎች ይገሰጻሉ ያገናዝባሉ ነው የተባለው ስለዚህ ፈሪዎች አገናዛቢዎች ናቸው ማንን የሚፈሩት አላህን የሚፈሩ የሆኑ ሰዎች ማለት ነው وقول الله عز وجل الشنافنا يلاك والله عنده هلال إن الله يلاك والله لا يغفر فثم أيمرم لا يغفر أبدا فثم أيمرم أن يشرك به عمن أشرك به يقرب سوى أيمرم ما قرات فثم أيمرم ويغفر نقر يمرال ما دون ذلك كزيه بتاج يالن لمن يشاء السول شاو لفلقه ይችላል አንቀጽ ለምን በዚህ ስራ ሰፈሩ ሽርክ እንዲህ አይነት የማይማር ወንጀል ስለሆነ ሰዎች ሊጠነቀቁ ይገባቸዋል ይሄንን ነው ሊጠቁሙን የፈለጉት ويغفر ما دون ذلك ከዚህ በታች ያለን ከሽርክ በታች ያለን ይምራል لمن يشاء ለፈለቀው ስለዚህ ከሽርክ በታች ያሉ ወንጀሎች تحت المشيئة كالله مشاቱ ስር ናቸው ማለት ነው ከፈለገ ይምራቸዋል ካልሆነም ተቀጥቶ ጀነት ይገባል ማለት ነው እዚህ ቦታ ላይ እንደተገለጸው የአላህን ምህረት ሙሉ በሙሉ የሚያዘጋ የማያስገኝ ነው አላህ ፈጽሞ ያጋራበትን አይምርም ተብሏል ይሄ ተውበት ከሌለ ነው ተውበት ከኖረስ በርካታ ሰሃቢዎች ምን ነበሩ መጀመሪያ ሽርክ ላይ ነበሩ አይደለ ስለዚህ ተውበት ከኖረ ሽርክም ቢሆን ይማራል ነገር ግን ተውበት በሌለበት ከሞት አንድ ሰው ሽርኩ ፈጽሞ አይማርም ከሽርክ በታች ያሉ ወንጀሎች ከሆኑ ግን የአላህን ምህረት የማግኘት እድል አላቸው ማለት ነው ይችን አንቀጽ በተመለከተ ዓሊሞች አخوف آية في الشرك ይላሉ በሽርክ ጉዳይ ላይ እጅግ አስፈሪ የሆነ አንቀጽ ነች ለምን ተስፋ የሚያስቆርጥ መልእክት ነው ያለው በውስጡ ان الله لا يغفر أن يشرك به የሚያጋራበትን ፈጽሞ አይምርም ተስፋ የለም ማለት ነው ከነሽርኩ የሞተ ሰው በሌላ በኩል ደግሞ ይችኑ አንቀጽ አርጃ آية في التوحيد ይላሉ በተውሂድ ላይ እጅግ ተስፋ ሰጪ የሆነች አንቀጽ ነች ይላሉ የትኛው ነጥብ ላይ ነው ያለው ويغفر ما دون ذلك لمن يشاء ከዚህ በታች ያለን ለፈለገው ይምራል ሲባል ተውሂድ ለያዘ ሰው እጅግ ተስፋ ሰጪ የሆነ መልእክት አለ ማለት ነው ተስፋ ሰጪ የሆነ መልእክት አለ ማለት ነው እሺ وقال الخليل عليه السلام يا الله سلام በሳቸው ላይ ይሁንና الخليل يا الله ልዩ ወዳጅ የሆኑት ኢብራሂም እንዲህ ይላሉ وجنبني አርቀኝ አሉ وبني ልጆቼንም أن نعبد الأصنام ጣዖታትን ከመገዛት ጣዖታትን የምንገዛ ከመሆን አርቀን ያንዳንዱን ሼኹ ከባቡ ስር የሚያሰፍሯቸውን ማስረጃዎች ከቀረበው ርዕስ ጋር ማገናዘብ አለብን ርዕሳችን ባቡል ኸውፍ ሚነ ሽርክ ነው ሽርክን መፍራት ነው ምንድነው እዚህ ውስጥ ያለው የሽርክን አስፈሪነት አጉልቶ የሚያሳይ ነጥብ አለ ይላሉ ነው ሼኹ ረሂመሁላህ የት ላይ ነው ያለው ወጅኑብኒ ወበኒያ أن نعبد الأصنام ኢብራሂም عليه السلام يا الله السلام በሳቸው ላይ ይሁንና አቡል አንቢያ የነብያት ቁንጮ ለተውሂድ ሲሉ ብዙ መስዋዕትነት የከፈሉ ወደ ሳት የተወረወሩ ከአባታቸው ጋር ሳይቀር በዚህ ደረጃ የተቆራረጡ ብዙ ፈተናን ያሳዩ ጣዖታትን ያፈራረሱ ከመሆናቸው ጋር ወጅኑብኒ ወበኒያ نعبد الأصنام እያሉ ስጋታቸውን እየገለጹ ወደ ጌታቸው እየተማጸኑ ነው ያሉት ኢብራሂም ባለፈው ርዕስ ላይ እንዳሳለፍናቸው ተውሂድን ያረጋገጡ ሰው ናቸው አይደል إن إبراهيم كان أمة قانتا لله حنيفا ولم يكن من المشركين إبراهيم لله تزاج هنا قد عليه هنا كأجاري وتشال هنا حزب نبر قدوة أريات مثالي تنبر تبلو توحيدا يرغغط እንደሆኑ
ከመወደሳቸው ጋር ተውሂድን ያረጋግጡ እንደሆነ ከመገለጻቸው ጋር እዚህ ላይ ስጋታቸውን ይገልጻሉ ወጅኑብኒ ወበኒያ ነዕቡድ አልአስናም እኔ ማን ነኝ እንድንለው የፈለጉት ሼኹ ረሂመሁላህ እሳቸው በዚህ ደረጃ ሆነው ተውሂዱን ያሟሉ ሆነው እኛ ከዚያ በጣም የራቀ ቦታ ላይ ሆነን እንዳንዘናጋ ራሳችንን እንዳንሸውድ ሊያስፈራሩ ነው ይችን አንቀጽ እዚህ ያስቀመጡት ወጅኑብኒ ወበኒያ أن نعبد الأصنام أصنام جمع صنم صنم የሚለው ሲበዛ ነው صنم ምንድነው በሰው ሊሆን ይችላል ወይም በሰው ፊት ወይም በሌላ በእንስሳት አምሳል የተቀረጸ አምልኮት የሚሰጠው ግዑዝ አካል صنم የሚባለው ወተን የሚለው ሁሉንም ጠቅላዩ ነው ዒባዳ የሚሰጠውን ሁሉ ይጠቀልላል ይሄኛው ግን አስናም በሰው አምሳል ሊሆን ይችላል ወይም በጨረቃ ብለው በፀሐይ ብለው የሚያደርጉት ሊሆን ይችላል በእንስሳት ወይም ከዚህም አልፎ በሰው ልጅ ብልት አምሳል የተቀረጹ ሐውልቶች አሉኮ በተለያዩ ሀገራት እነዚህ አስናም ይባላሉ ወጅኑብኒ ወበኒያ أن نعبد الأصنام እኔንም ልጆቼንም ጣዖታትን ከመገዛት አርቀን ይላሉ ኢብራሂም አለይሂ ሰላም ወበኒ የሚለውን አስምሩበት የራሳቸውን ገለጹ የልጆቻቸውን ጉዳይ ያሳሰባቸው ነው ዛሬ ለቤተሰብ ለልጆቹ ሐሳቢ የሆነ አባት ትኩረት የሚያደርገው የትኛው ላይ ነው ተቆርቋሪ ከሆነ የሚያስብላቸው ከሆነ በአብዛኛው ትኩረቱ ምን ላይ ነው ዱንያ ላይ ነው ምን ትቸላቸው ሊሄድ ድንገት በሞት ምንድነው ያላቸው እነዚህ ልጆች ይሄን ቤት በስማቸው ላድርግ ትምርታቸውን ልከታተላቸው አንድ ቁም ነገር ላይ እስከሚደርሱ ዞሮ ጭንቀቱ ያለው የት ነው ዱንያ ላይ ነው ያለው ወደ ዲን ሲመጣ ግን ምናልባት ትኩረት ከተሰጠ አንተ ልጅ ቁርአን ቤት አትሄድም ወይ ነው የሚባለው የት ደረሰ በትክክል ይዟል ወይ ዲኑን እየተገነዘበ ነው ወይ ብዙዎቻችን ዘንድ አላህ ያዘነለት ሲቀር ትኩረት አናደርግም አብዛኞቻችን ትኩረታችን አይደለም ተውሂድን ተገንዝቧል ወይ መውጫ መግቢያው ምን ይመስላል ሰላት እየሰገደ ነው ወይ ሌሎች ነገሮችስ እየተፈጸሙ ነው ወይ እነማን ናቸው ጓደኞቹ ከወንጀል ርቋል ወይ ስለ ዲን ስናስብ በቀዳሚነት መምጣት ያለበት የተውሂድ ጉዳይ ነው ከሽርክ መራቅ ነው ተውሂድን ማስታጠቅ ለልጆቻችን ከምንውለው ውለታ ሁሉ በላጭ ነው ማለት ነው ይሄ ነው የኢብራሂም ትምርታቸው ተጋድሏቸው እንዳለ ሆኖ በተጨማሪ በዚህ መልኩ ለልጆቻቸው ዱዓ ያደርጋሉ ወጅኑብኒ ወበኒየ ልጆቼንም እያሉ ነው ያሉት እውነተኛ መቆርቆር ይሄ ነው የአኺራቸው ጉዳይ ዘላለማዊ ህይወታቸውን የሚያሳስበው ጉዳይ የሚመለከተው ጉዳይ ይበልጥ ያሳስባል ወጅኑብኒ ወበኒየ እኔንም ልጆቼንም ማረቀን أن نعبد الأصنام ጣዖታትን ከመገዛት ይላሉ ጣዖታትን ከመገዛት አርቀን ይላሉ የተውሂዱ ተምሳሌት ኢብራሂም በዚህ ደረጃ ሽርክን የሚፈሩ ከሆነ እኛ ማን ታላላቅ ከሚባሉት ታቢዒዎች ኢብራሂም التيمي رحمه الله من ይላሉ ومن يأمن البلاء بعد خليل الله إبراهيم ይላሉ ከአላህ ወዳጅ ኢብራሂም በኋላ ፈተናን የሚተማመነው ማን ነው አሉ እኔ ሽርክ አይነካኝም ብሎ መተማመን የሚችል ማን አለ እሳቸው በዚህ ደረጃ ሆነው አላህ ዘንድ ያላቸው ደረጃ ይሄን ያክል የላቀ ይሄን ያክል ከፍ ያለ ሆኖ ለተውሂድ ይሄን ያክል መስዋዕትነት የከፈሉ ሆነው በዚህ ደረጃ ሆነው እንዲህ የሚሰጉ ከሆነ ከሳቸው በኋላ ማን ነው የሚተማመነው ይላሉ ኢብራሂም التيمي رحمه الله سفيان الثوري በተመሳሳይ እንዲሁ ብለዋል ስለ ሽርክ መፍራት ስናወራ እየፈራን ያለነው አላህን ነው የአላህ ከባድ ማስጠንቀቂያ ስላለን አላህን ለምንድን ነው የምንፈራው አላህ አርሐሙ الراحمين የአዛኞች ሁሉ አዛኝ ከመሆኑ ጋር ደግሞ ደጋግሞ በራሱ ያስፈራናል አላህን ፍሩ ይለናል ወተቁኒ ፍሩኝ ይላል ደጋግሞ ለምንድን ነው የምንፈራው በሁለት ምክንያት ነው አንደኛ ቅጣቱን እየፈራን ነው ምክንያቱም አያያዙ ከባድ ስለሆነ ነው ካዘዘን ቦታ ላይ ካልተገኘን አያያዙ የከበደ ነው አዚዙን ذو انتقام ሀያል የሆነ ተበቃይ ጌታ ነው ውለታን ውሎ ካልነበርን አስገኝቶ ዱንያ ላይ የምንጠቀምበትን ነገር ሰጥቶን ነገሮችን የምናገናዝብበትን ዙሪያ ገባችንን የምናስተውልበትን ህዋሳትን ሰጥቶን መለኮታዊ መመሪያን አውርዶ ይህንን የሚያስረዳ ነብይ ልኮ በዚህ መልኩ ውለታ ከዋለ በኋላ ትእዛዙ ላይ ሳናደር ብንገኝ የከፋ ነገር ነው የሚከተለው በተለይ ደግሞ እንደ ሽርክ ባለ ጥፋት ላይ ሲሆን ومن يشرك بالله فكأنما خر من السماء
በአላህ ላይ የሚያጋራ ሰው ልክ ከሰማይ እንደወደቀ ነው فتخطفه الطير أو تهوي به الريح في مكان سحيق ከሰማይ የተምዘገዘገ በአየር ላይ በራሪት አልፎ ወይም ንፋስ ወስዶ የራቀ ቦታ እንደጣለው ነው የሽርክን አስፈሪነት አጉልቶ ለማሳየት እንጂ በእርግጠኝነት ከሰማይ መውደቅ የተሻለ ነው በሽርክ ከሚመጣው ሙሲባ ግን ቁርአን በምሳሌ የተሞላ ነው በሚጨበጥ በመናየው ነገር በቀላሉ በመንገነዘበው ነገር ያስረዳናል የነገሮችን አደጋቸው ሊሆን ይችላል ጥቅማቸው ሊሆን ይችላል ይበልጥ እንድንረዳቸው ነገር በምሳሌ ግልጽ ይሆናልና በምሳሌ ያስረዳናል በአላህ የሚያጋራ ሰው ልክ ከሰማይ እንደወደቀ ስለዚህ ሽርክን ስለመፍራት ስናወራ በተጨባጭ እየፈራን ያለነው አላህን ነው ይህንን አደጋ ካልተቆጠብን ካራቅነው በአላህ በኩል ያለው ቅጣቱ አስፈሪ ስለሆነ ማለት ነው ሌላኛው አላህን የምንፈራበት ምክንያት ከአላህ የምናስበው ተስፋ ስላለን ነው በመፍራታችን የምንጠብቀው እዝነቱ ስላለን ነው ወሊመን ኻፈ መቃመ ረቢሂ ጀነታን ከጌታው ፊት መቆምን ለፈራ ሰው ፈርቶ በተጠንቀቅ ሆኖ ራሱን አዘጋጅቶ ፈተናውን ያለፈ ሰው ሁለት ጀነቶች አሉት ተብሏል ስለዚህ አንዱ አማኞች ጌታቸውን የሚፈሩበት ምክንያት ምንድነው እዝነቱን መከጀላቸው ነው ስለዚህ ኢብራሂም አለይሂ ሰላም ወኢብራሂም الذي وفى የጌታውን ትእዛዝ የፈጸመ ከጫፍ ያደረሰ ያስገኘው ኢብራሂም ተብለው የተወደሱት إذ جاء ربه بقلب سليم ጤነኛ በሆነ ሰላማዊ በሆነ ልቦና ልብ ከጌታቸው ጋር የተገናኙ እንደሆኑ የተወደሱት ኢብራሂም ولقد اصطفيناه في الدنيا በዱንያ በርግጥ መርጠነዋል የተባሉት ኢብራሂም በአኺራስ وانه في الاخره لمن الصالحين በአኺራም ደግሞ ከደጋጎቹ ነው ተብሎ የተመሰከረላቸው ኢብራሂም በዚህ ደረጃ ሽርክን ሲፈሩ እኛ ይበልጥ መፍራት ይኖርብናል ይበልጥ መጠንቀቅ ይኖርብናል እነዚህ መልእክቶች የሚቀርቡት ተስፋ ለማስቆረጥ አይደለም አማኝ ሁሉ ጊዜም بين الخوف والرجاء በخوፍና በስጋትና በተስፋ መካከል ነው የሚሆነው ዑለማዎች እንደሚሉት خوفና ረጃእ ለሙእሚን አማኝ ለሆነ ሰው ልክ ለወፍ ሁለት ክንፎች እንደሚያስፈልጉት አንዱ ከጠፋ አደጋ ነው ወፍ አንዱ ክንፉ ቢወርቅ መብረር እንደማይችለው خوفና ረጃእ ሚዛናቸው ካልተጠበቀም አደጋ ነው የሚኖረው ይላሉ خوፉ ከጠፋ መተማመን ነው የሚኖረው ምንም ነገር አይኖርብኝም ነው የሚለው ወደ ጥፋት ነው የሚሄደው አላህ Subhanahu Wa Ta'ala አስከፊ የሆነ አያያዝን ይዘዋል ስለዚህ መዘናጋቱ ከከባባር ጥፋቶች ይሆናል በሌላ ጫፍ ደግሞ خوፉ ድንበር አልፎ ተስፋ ጭላንጭሉን ካጠፋው ምንድነው የሚከተለው ተስፋ መቁረጥ ነው የሚመጣው አላህ Subhanahu Wa Ta'ala ከእዝነቱ ተስፋ እንዳንቆርጥ አሳስቦና እንዲያውም ተስፋ መቁረጥ እዚሁ ኪታብ ላይ ወደፊት እንደሚመጣው ከከባባድ አጥፊ ወንጀሎች ውስጥ ነው ስለዚህ ሽርክን መፍራት ሲባል ተስፋ ማስቆረጥ ሳይሆን ጥንቃቄ እንዲኖረን የተፈለገው ማለት ነው እሺ ወፊል ሐዲስ በሐዲስ እንደተገለጸውም አخوف እጅግ አስፈሪ የሆነው ከሁሉም አስፈሪ የሆነው ما اخاف عليكم በእናንተ ላይ ከምፈራው ይበልጥ አስፈሪው الشرك الأصغر ትንሹ ሽርክ ነው አሉ فسئل عنه ስለሱ ተጠየቁ فقال الرياء ታይታ ለመታየት ብሎ ይልኝታ ብለን ምን ተረጉመው ማለት ነው ይልኝታ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ውስጥ አሁንም የመጀመሪያ ነጥባችን የሚሆነው ከርዕሳችን ጋር ማገናዘብ አለብን ሽርክን ስለመፍራት ነው ርዕሳችን ማስረጃ ይሆናል አይሆንም ግልጽ ነው እንዲያውም በጣም ጎልቶ የሚታይ ነው አخوف ما اخاف عليكم በእናንተ ላይ ከምፈራው ሁሉ ይበልጥ አስፈሪው ብለው ነው የገለጹት ስለዚህ ከርዕሳችን ጋር በጥብቅ የሚቆራኝ የሚተሳሰር ነው عليكم እነማን ነው በዚህ መልኩ ያናገሩ ያሉት በእናንተ ላይ ሲሉ እነማን ናቸው ከፊታቸው ያሉት ሰሃቦች የበለጠ ደግሞ አስፈሪነቱ ጎልቶ ይታያል በዚህን ጊዜ ማለት ነው አስፈሪነቱ ይበልጥ ጎልቶ ይታያል ሰሃቦች እንደዚህ ከተባሉ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በታሪክ አጋጣሚ ድንገት የተገኘ ትውልድ አይደለም የተመረጠ ህዝብ ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ እንደተናገሩት ሰሃቦችን ቀድራቸውን ወቁላቸው ለነብዩ ሰለላሁ ዐለይሂ ወሰለም ጓደኝነት አላህ የመረጣቸው ሰዎች ናቸው ነው ያሉት የተመረጡ ናቸው ድንገት የተገጣጠመ ነገር አይደለም እነዚያ ከረሱል ሰለላሁ ዐለይሂ ወሰለም ጋር ተሰልፈው እስከ ህይወት መስዋዕትነት የከፈሉ
እትብታቸው የተቀበረበትን ሀገር ጥለው የተሰደዱ ለኢስላም ሲሉ ለተውሂድ ሲሉ ከቤተሰቦቻቸው ጋር ጭምር የተቆራረጡ ስንት መስዋዕትነት የከፈሉ የኢስላምን ብርሃን ጫፍ ለማድረስ አገራቸውን ጥለው እስከ ጫፍ የተበተኑ ታላላቅ ሰዎች በዚህ መልኩ ረሱል ሰለላሁ ዐለይሂ ወሰለም አኽወፉ ማ አኻፉ ዐለይኩም እያሏቸው ከሚፈራ ሁሉ ይበልጥ መፈራላችሁ እያሏቸው ለነሱ በዚህ መልኩ ከተፈራ እኛ ማንን ይበልጥ ያስፈራናል ማለት ነው። ከግንዛቤ ደካሞች ነን። እዚህ ግባ የሚባል አይደለንም። ኢኽላሳችንን እናውቃታለን። ጁህዳችን ጥረታችን የኢማን ቅሪታችን ቢታይ የመጨረሻ የደከመች ነች። በዚህች ደካማ ነገር ላይ ሁነን ይበልጥ ምን ዝናናባት ከሆነ ደግሞ አደጋው የከፋ ይባሰ ይሆናል ማለት ነው። አኽወፉ ማ አኻፉ ዐለይኩም አህሉ ተውሂድ ናቸው እነዚህ ሰዎች። የተውሂድ ሰዎችን ነው ለተውሂድ ሲሉ ይህን ሁሉ መስዋዕትነት የከፈሉ ሰዎችን በዚህ መልኩ እያስፈራሯቸው ነው። አሽርኩል አስገር ትንሹን ሽርክ ነው መፈራላችሁ አሉ። እዚህ ውስጥ ሽርክ ለሁለት እንደሚከፈል እያገኘን ነው አይደል? ትንሹን ሽርክ ነው መፈራላችሁ ሲሉ ምንድነው የምናገኘው? ስለዚህ ሽርክ ለሁለት ይከፈላል ማለት ነው። ትንሽና ትልቅ ተብሎ ለሁለት ይከፈላል ማለት ነው። ትልቁ ሽርክ ከኢስላም ጥርግ አድርጎ ያስወጣል። ትንሹ ሽርክ ከኢስላም ያስወጣል። ትልቁ ሽርክ ዘላለማዊ እሳት ውስጥ የሚያስወስን ነው። ትንሹ ሽርክ እንደዛ አይደለም። ግፋ ቢል ተቀጥቶ የሚተርፍበት ነው፣ ወደ ጀነት የሚመለስበት ነው። ትልቁ ሽርክ በዚህ ደረጃ አስፈሪ ከባድ ሆኖ አደጋው ከዚህ የበለጠ ከመሆኑ ጋር እሳቸው ግን የበለጠ መፈራላችሁ ትንሹን ነው አሉ። ለምን እየፈሩ ያሉት ለነማን ነው? እዚህ ላይ ለተውሂድ ሰዎች አይደል? የተውሂድ ሰዎች ሽርክን ርቀዋል። ሽርክን ለመራቅ ብለው ነው ያን ሁሉ መስዋዕትነት የከፈሉት። ሽርክን ለመራቅ ብለው ነው ያ ሁሉ ነገር የደረሰባቸው። ስለዚህ ርቀውታል። ይሄኛው ግን ባልታሰበ መልኩ የሚገባ ነው። ይሄ የትንሹን ሽርክ አስፈሪነት አደገኝነት ይበልጥ አጉልቶ የሚያሳይ ነው። ለዚህም ነው ሰለፎች ኢኽላስን ለማስገኘት በጣም ፈተና እንደሆነባቸው ደግሞ ደጋግመው የገለጹት። ውስጣችንን መፈተሽ ልባችንን ማጥራትን በተመለከተ በዚህ በኩል ስናጠራ ስናስተካከል ባልጠበቅነው መልኩ ሪያ ገብቶብን እናገኘዋለን። በዚህ አስተካከል ነው ስለ ተውሂድ እያስተማረ ነው። ነገር ግን አጥሩ አድርጌ አስተምር ያለሁኝ እኮ የሆነ ወስዋስ ይመጣል ውስጥ ላይ ሸይጣን የሆነ ነገር ሾክ ይለዋል፣ ቀስ አድርጎ ይለቅበታል። ሱናውን ጠብቆ ነው የሚሄደው። ጧት ማታ መስጂድ ይመላለሳል። ከሰው በፊት ቀድሞ ነው ጀማዓ የሚገኘው። እኔ እኮ ሰዎች በዚህ መልኩ ነው የሚያውቁኝ፣ እንዲህ አይነት ደረጃ ነው ያለኝ። ድንገት መጥቶ ጣል ያደርግበታል። እየሰገደ ነው ያለው በኢኽላስ እየቀራ በኹሹዕ እየቀራ እያለ አሁን በመቀራው ባቀራሪ እኮ ሰዎች ያደንቁኛል፣ የሚሰማቸው ነገር ይኖራል። በዚህ በኩል ጠበቅነው ስትል ባልተጠበቀ መልኩ ይመጣል ሸይጣን፣ ቀስ አድርጎ ይለቅብናል። ለተውሂድ ሰዎች ከባዱ ፈተና ትንሹ ሽርክ ነው። ጧት ማታ እየለፉ ገንዘባቸውን እየሰጡ በዛ መወደስን ይፈልጉበታል። ድንገት ይመጣባቸዋል። እኔ እኮ ለጋስ ብለው ነው ሰዎች ገንዘቡን መስዋዕት አድርጎ እየከፈለ እንደሆንኩ ነው የሚያስቡኝ። ዕልም ይዟል፣ ዕልሙን እያስተማረ ቁርአን ሐፊዝ ነው፣ በሕፍዙ ሰዎች እንዲያወደሱት ይፈልጋል። ጂሃድ እየፈጸመ ጂሃድ ላይ እየተዋጋ ህይወቱን አደጋ ላይ አጋልጦ ነገር ግን በዛ የሰዎችን ውዳሴ ይፈልግበታል። ባልተጠበቀ መልኩ በደንብ አድርጎ ሲዋጋ ሙሽሪኮችን በደንብ እየከተከተ ሲጓዝ አሁን እኮ ተመልካቾች እኔን የሚያስቡኝ በጣም ኃይለኛ እንደሆንኩኝ ጀግና እንደሆንኩኝ ነው የሚያስቡኝ። ህይወቱን አደጋ ላይ ጋርጦ ነገር ግን ያልተጠበቀ ሪያ በጎን ሾልኮ ይገባበታል፣ ይጠልፈዋል። ስለዚህ አኽወፉ ማ አኻፉ ዐለይኩም አሽርኩል አስገር ለቁጥጥር ከባድ ስለሆነ ነው አስፈሪ የተባለው። እንዲያውም ከደጃል የበለጠ መፈራላችሁ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አሽርኩል ኸፊይ ስውሩ ሽርክ ተብሏል በሌላ ቦታ። የሰው ልጅ ሶላት ይሰግዳል፣ በሶላቱ ምንን ያስብበታል? ሰዎችን ያስብበታል። እየሰገደ ነው ያለው፣ ድንገት የሆኑ ሰዎች እንደሚከታተሉት ሲያውቅ ብቻውን ቢሆን የማያደርገውን አሟልቶ አሳምሮ መፈጸም ይጀምራል። ይሄ ምን ሆነበት? ሽርክ ሳይታሰብ እየገባበት ነው ያለው ማለት ነው። ደጋግሜ ያነሳሁት እንደ ምሳሌ አንድ ሰው ሶላት አልፎታል፣ መግሪብ ላይ ጀማዓ ካለፈ በኋላ ከኋላ ገባ። ብቻውን እየሰገደ እያለ እያራራጣ ፋቲሃን እየቀራ እያለ ወለዳሊን ሲል ለካ ከኋላ ሰዎች ተከትለውታል። በአንድ ድምፅ አሚን ሲሉ ሰው እየተከተለኝ ነው እንዴ? እንደገና አቋቋሙን አስተካክሎ ተጅዊዱን ጠብቆ ኹሹኡን ጠብቆ በቃ ማሻአላህ ሱደይስ መጀመሪያ አልነበረም።
ማንን አስበው ነው ይሄን ያሳመረው? ሰዎች እየተከተሉት እንደሆነ ስላሰበ ነው ይሄን ያመጣው እንጂ ከመጀመሪያ ቢያደርገው እኮ ምንም ችግር የለውም። ማሳመሩ እኮ የታዘዝንበት ነው አይደል? መለም የተገነ ቢልቁርአን فليس منا የተባለው የታዘዝንበት ነው። ከመሆኑ ጋር ግን ይሄን ያመጣው ሰዎችን ስላሰበ ነው እሱ። ስለዚህ ይሄ የኢኽላስ ጉዳይ በጣም ፈተና ነው፣ በጣም ከባድ ነው። በዚህ ተቆጣጠር ነው ስንል ባላሰብነው በኩል መጥቶ እናገኘዋለን። ሁሌ ራሳችንን መከተል ለዛም ነው اخوف ما اخاف عليكم الشرك الاصغر يا رسول صلى الله عليه وسلم ይበልጥ እምፈራላችሁ የበለጠ እምሰጋላችሁ ይሄንን ነው አሉ። فسئل عنه ስለሱ ተጠየቁ فقال الرياء رياء ማለት ለታይታ ብሎ ለመታየት ብሎ መፈጸም ማለት ነው። ቃል በቃል ስንተረጉመው ይሄ ምሳሌ ነው እንጂ ለመወደስ ለመሰማት ብሎም ቢሆን ተመሳሳይ ነው። ይስሙልኝ ብሎ ማለት ነው። እንዲሰሙለትም እንዲያዩለትም አስቦ ምን ማለት ነው? ሪያ በዛሂሩ ሲታይ አላህን ያሰበበት በልቡ ግን የሰዎችን ውዳሴ ያሰበበት ዒባዳ ማለት ነው። በዛሂሩ ሰዎች የሚገምቱት ምንድነው? ሰዎች እኮ አሁን የሚያስቡኝ በእኽላስ እየፈጸምኩ ነው፣ ዒባዳ እየፈጸምኩ ነው፣ እንዲህ እያረኩ ነው ብሎ ነው የሚያስበው እኮ ያስባሉ። ዛሂሩ የሚታሰብለት ለአላህ አስቡ እየፈጸመ እንደሆነ ነው። ውስጡ ግን የታሰበው ፍጡራን ናቸው። ጀነት የላቸው፣ እሳት የላቸው። እነሱ የሚታሰቡ ታስቦበት እየተፈጸመ ያለ ነገር ይሄ ስራን አደጋ ላይ የሚጥል ከባድ ጥፋት ነው ማለት ነው። ትልቁ ሽርክ ሙሉ ስራን ነው የሚያጠፋው። ስራን ሙሉ በሙሉ ነው የሚያጠፋው። ትንሹ ሽርክስ ሽርኩ የተቀላቀለበትን ስራ ነው የሚያጠፋው እንጂ ሌሎች ስራዎችን አያበላሻቸው። ነገር ግን ከዓሊሞች ውስጥ ለምሳሌ ኢብኑ አልቀይም ረሂመሁላህ ወየሲሩ الرياء ይላሉ። ትንንሽ ሪያዎችን ይመስል ይላሉ። ምህረት የሚያገኙትን ሲዘረዝሩ ከበዛ ደጋ ነው ይያሉ ነው። ይሄን ራሱ ከበዛ ደጋ ነው ይያሉ ነው እንጂ በራሱ ትንሹ ሽርክ የሚፈጸመውን ዒባዳ ነው የሚያጠፋው። ዒባዳው ተያያዥ ከሆነ ሙሉውን ዒባዳ ያጠፋዋል። ለምሳሌ ሶላትን ጉዳይ ሶላት የመጀመሪያው ከመጨረሻው ጋር የተያያዘ ነው። ሩኩዕና ሱጁድን በማሳመሩ እሱ የሰዎችን ውዳሴ የሚያስብበት ከሆነ ሶላቱ ሙሉ ተበላሽቷል። ሰደቃ ላይ እየሰጠ ነው ለሰዎች ለምስኪን ሳንቲም እየሰጠ ያለ መሃል ላይ ሪያ ከገባበት ምንድነው የሚሆነው? ያ ሰው ያ የገባበት ክፍል ብቻ ነው የሚበላሽበት። ቀድሞ የሰጣቸው ምንም አይሆንም። ከዛ በኋላም ከተጠነቀቀ ምንም አይሆንም። ይሄው ራሱ ሪያ እየታገለው ከሆነ ሶላት እየሰገደ ነው ያለው የሪያ ስሜት መጣበት። ነገር ግን እየታገለው ከሆነ አሁንም ችግር የለበትም ይላል ሼክ ኢብኑ ዑሰይሚን ረሂመሁላህ ቀውሉል ሙፊድ ላይ። እየታገለው ከሆነ ለቀቅ ያደረገው እያጣጣመው የሚቀጥልበት ከሆነ ያ ዒባዳ ምን ሆኗል? ተበላሸ ማለት ነው። ሌሎች ዒባዳዎችስ ሌሎቹ እዚህ ውስጥ አይገናኙ። ነገሩ እየበዛ ከሄደ ነው አደገኛ የሚሆነው። ትንሽ መለስ ብዬ ወጅኑብኒ ወበኒየ ነዕቡደ አልአስናም የሚለው ውስጥ ዱዓቸው ምንድነው የሚያመላክተው? ዕውቀቱ አላቸው፣ ተጋድሎ እያደረጉ ነው። ከመሆኑም ጋር ስጋታቸውን እየገለጹ ነው። ምንድነው የሚጠቁመን? ጉዳዩ የአላህ ተውፊቅ እንጂ የብልጠት እንዳልሆነ ማለት ነው። እኔ ተምሬያለሁ እንዲህ አይነት ነገር ላይ አልወድቅም፣ እኔ ለተውሂድ እየለፋሁ ነው ያለሁት፣ እኔ እንደዚህ እያደረኩ ነው፣ ራስን መሸወድ ነው የሚሆነው እንጂ ይሄ ጠፍቷቸው አይደለም እኮ። ኢብራሂም ከዕውቀት አላነሳቸውም፣ ነብይ ናቸው፣ ወህይ የተሸከሙ ናቸው። ከተጋድሎ ከጂሃድ አላነሳቸው፣ እየሰባበሩ እየጣሉ ነው ያሉት ጣዖታትን። ከመሆኑም ጋር ምን እያደረጉ ነው ያሉት? ጌታቸውን እየተማጸኑ ስጋታቸውን እየገለጹ ነው ያሉት። ስለዚህ ከምንም የማያወጣ ከራብ የማያስጥል አካዳሚ ትምህርት አካዳሚ ዶክትሬት ፕሮፌሰርነት ደረጃ ደርሰው ጣዖታትን እያመለኩ ያሉ ስንቶች አሉ። ላም እያመለኩ ያሉ ስንቶች አሉ። የላም ሽንት እየተከተሉ እየጠጡ ያሉ ስንቶች አሉ። ይሄ ቀርቶ የዲናዊ ዕውቀት ራሱ ዋስትና ይሆናል። ስለዚህ ዱዓ ያስፈልጋል ማለት ነው። ተውፊቁ ከአላህ ስለሆነ ሁልጊዜም ወደሱ መሸሽ አለብን። የስጋቱ ምንጭ ይሄ ነው ርዕሱ የተፈለገው በዋናነት። እሺ የመጨረሻው ሐዲሱ ላይ ያነሳነው ነገር فسئل عنه فقال الرياء የሚለው ላይ ስለ ሪያ በተመለከተ ሪያ ሁለት አይነት ነው። የሙናፊቅ ሪያ እና የሙስሊም ሪያ። እዚህ ላይ የተጠቀሰው የማን ሪያ ነው? የሙስሊም ሪያ ነው። ከሚፈራ ሁሉ መፈራላችሁ ነው ያሉት። ሙስሊሞች ዘንድ የሚገጥምን ሪያ ነው የተፈለገው እዚህ ላይ። የሙናፊቆቹ ሪያ ምን አይነት ነው? የሙስሊሞች ሪያ ዒባዳን በማሳመር ላይ አልፎ አልፎ የሚገጥመው ተግባር ጥፋት ነው። የሙናፊቆቹ ሪያ አስሉል ኢማንን የሚነካ ነው። የለም ከውስጥ ክህደት ነው ያለው፣ ከላይ ያስመስለው አሳምረው ይመጣሉ። ለሰዎች ያስመስላሉ፣ ያሳያሉ ዒባዳ ላይ እንዳሉ አማኞች እንደሆኑ፣ ግን ከውስጥ የለም።
أشي وعن ابن مسعود رضي الله عنه أن رسول الله صلى الله عليه وسلم قال كعبد الله بن مسعود تيزو يا الله ملك تنيندي بلا ولا من مات يموت سو وهو يدعو ستأرى يتتأرى قويته يموت من دون الله كالله جالن نيدن بالانتان بقين يزو يموت سو يتتأرى يموت سو دخل النار ساتقبا قالوا رسول صلى الله عليه وسلم رواه البخاري بخاري يزقبت حديثنا من مات وهو يدعو يتتأرى يتمازنا عملكوتن يسد أمانة رسول صلى الله عليه وسلم الدعاء هو العبادة يالوتن بنب الناس توسو زله دعاء مالت راس عبادة نوبلوا سلازي فطرانا يتمازنا لجنك لشجرو جزي يتأيك ወደ እነሱ የሸሸ ልጅ እየጠየቀ ዝናብ እየጠየቀ ከፈተና እንዲያወጡት እየተማጸነ ያለ ሰው وهو يدعو من دون الله ከአላህ ውጭ ያለን እየተጣራ ነው ያለው እንዲህ አይነት ጥፋት እየፈጸመ የሞተ ሰው دخل النار ሳትገባ ማለት ሳት መግባቱ ቁርጥ ነው ማለት ነው የተረጋገጠ ነው ለማለት ነው من مات وهو يدعو من دون الله የሚለውን በሁለት መልኩ ይተረጉሙታል ከፊሎች من دون الله مع الله በሚል ያተረጉሙታል ከአላህ ጋር እየተጣራ የሞተ ሽርክ ፈጽሟልና من دون الله ندን አላህን ፈጽሞ ሳይጣራ ጣዖታትን ብቻ ወይም ሌሎች ፍጥሮችን ብቻ እየተጣራ የሞተ በዚህ መልኩ የተረጎሙትም አሉ ይሄም ምንም ጥያቄ የለውም ከሁለቱ የትኛው የከፋ ነው ሙሽሪኩ ከዚህ ይሻላል እኮ አላህን ይዞ ከዛ ተጨማሪ ሌላን የሚጣራ አካል ትልቁን ሽርክ እየፈጸመ ነው دخل النار ሙሉ በሙሉ ይገልጸዋል ስለዚህ ከባዱን ሽርክ የፈጸመው ዘላለማዊ እሳት ነው ነገር ግን ጀሃነም ቦታዎቹ የተራራቁ ናቸው እንደየጥፋቱ ሁሉን የሚያስተናግድ ነው እዚህም ላይ ፈጽሞ ለአላህ ዒባዳ ሳይሰጥ ሙሉ በሙሉ ፍጡር ብቻ ከሆነ የተጣራ ያለው دخل النار በዚህ መልኩም የተረጎሙታሉ ማለት ነው دخل النار دخولا مؤبدا كالكفار እንደ ከሃዲዎች ዘላለማዊ የሆነ እሳትን ይገባል ማለት ነው رواه البخاري ዘገቡት ነው እንዲያውም እዚህ ላይ ጭማሪ ያለው ابن مسعود የሐዲሱ አስተላላፊ ምን ይላሉ وانا اقول ይላሉ እኔ ደግሞ እላለሁኝ አሉ من مات የሞተ ሰው وهو لا يدعو من دون الله ندا ከአላህ ውጭ ያለን ብጤ አድርጎ ሳይዝ ዒባዳ ሳይሰጥ አላህን ብቻ ይዞ የሞተ ሰው دخل الجنه ጀነትን ገባ ይላሉ የዚሁ መልእክት ቀጥተኛ ግልባጩ ማለት ነው ولمسلم عن جابر رضي الله عنه أن رسول الله صلى الله عليه وسلم قال بمسلم زغبا دغمو كجابر تيزو يا الله ملكتنيا እንዲህ ብለዋል من لقي الله ان يتገናኘ ሰው ከአላህ ጋር የተገናኘ ዱንያን ለቆ ይሄዳ لا يشرك به شيئا በሱ ላይ ምንንም ሳያጋራ ጌታውን የተገናኘ ሰው አላህን የተገናኘ ሰው دخل الجنه جنة ይገባል ومن لقيه ያገኘው ደግሞ ከጌታው ጋር የተገናኘ يشرك به شيئا በሱ ላይ የሆነ ነገር ያጋራበት የተገናኘ دخل النار እሳት ገባሉ እሺ ሐዲሱን ሙስሊም የዘገቡት ነው ብለው ነው የገለጹት ገና ከመነሻው የሙስሊም ዘገባ ላይ ግን ሁለተኛው ላይ ያለችው شيئا የምትለው የለችም ومن لقيه يشرك به شيئا የምትለው ሁለተኛው ላይ ያለችው የለችም من لقي الله لا يشرك به شيئا በሱ ላይ ምንንም ሳያጋራ ከአላህ ጋር የተገናኘ ሰው ሲባል شيئا ማለት ምንድነው من انواع الشرك ከሽርክ አይነቶች የትኛውንም ሳያጋራ የተገናኘ በዚህ መልኩ ይተረጎሙታሉ ወይም ደግሞ لا يشرك به شيئا የትኛውንም አካል የሚጠራን አካል ሳይጠራ ማለት ነው ከተጠሪው አንፃር ስለዚህ ወደ ሁለት አቅጣጫ ሊሄድ ይችላል فلقي الله لا يشرك به شيئا የሚለው ወደ ሁለት አቅጣጫ ሊሄድ ይችላል አንደኛው ምንድነው شيئا የሽርክ አይነቶች ውስጥ የትኛውንም አይነት ሽርክ ሳይፈጽም ሳያጋራ ከጌታው ጋር የተገናኘ ሁለተኛው ምንድነው የሚጠሩትን ማለት ነው ከሚጠሩ አካላት የትኛውንም አካል ሳይጠራ ማለት ነው ከጌታ ጋር አብሮ ሳያጋራቸው ጌታው ጋር አላህ ጋር የተገናኘ ሰው دخل الجنه ጀነትን ገባ ومن لقيه يشرك به شيئا دخل النار እሳትን ይገባል ስለዚህ እዚህም የተፈለገው ራሳችን ጋር እናገናዝበው ምንድነው ማስፈራራት ነው ሽርክ ላይ ሆኖ ዱንያን የለቀቀ ተውበት ሳያደርግ በሽርክ ላይ የሞተ ሰው ዘላለማዊ እሳት ይገባል ስለዚህ መጠንቀቅ አለበት ይሄንን ማስፈራራት ነው የፈለጉት ሼኹ ረሂመሁላህ እዚህ ላይ ይበቃና سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك